ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። አረና ፓርቲ ከአጋር ፓርቲዎች ጋር በመሆን ሰፊ የተቃውሞ ሰልፍ በትግራይ ክልል ለማድረግ እየተንቀሳቀሰ መሆኑን በሰጠው መግለጫ አስታወቀ። አረና ሰላማዊ ህዝባዊ የለውጥ ፍላጎቱን ለማድረግ ከትግራይ ሰራዊት ጎን እንቁም ብሎ ባወጣው መግለጫ ለአመታትና በተለያዩ ጊዜያት ሲቀሰቀስ የቆየውና በተበታተነ መንገድ የተነሳው የትግራይ ህዝብ የለውጥ ፍላጎት አሁን ወደ ጎዳና መውጣት ጀምሯል ብሏል። ከቅርብ ዓመታት ወዲህ ጠባቡ የቤተሰብ ስብስብ የህወሓት ቡድን በሚቃወም መልኩ በተለያየ መንገድ ራስን በራስ የማስተዳደር የአካል ጉዳተኞችና የተመላሽ ታጋዮች፣ የመምህራንና የመንግስት ሰራተኞች የደሞዝ ግዙፍ ክፍያ፣ የተካደው የቀድሞው የትግራይ ፖሊስ ጥያቄ፣ ሶስተኛ ዙር የሰባ ካሬ የቤቶች ማህበር ጥያቄ፣ የታክሲና የባጃጅ ሹፌሮች ጥያቄ፣ የሴቶች ጭቆናና ግድያ ጉዳዮች፣ በመሬት ወረራ፣ በህገወጥ የወርቅ ማዕድን ማውጣት፣ መርዛማ ኬሚካሎች በህዝብ ላይ በመርጨትና በመሳሰሉት ጉዳዮች የትግራይ ህዝብ ሲታገል መቆየቱ ፓርቲው አሳስቧል። ከትግራይ ህዝብ የወጣው ታጋይ የህዝብን ጥያቄ እንዲያዳክም በህወሓት ትዕዛዝ ተሰጥቶት ለውጡ ለጊዜውም ቢሆን እንዲጨናገፍ ቢያደርግም ነገር ግን የህወሓት ቡድን የሰራዊቱንና የህዝቡን ጥያቄዎች ለመመለስ አቅሙም ፍላጎቱም እንደሌለው ታጋዩ ቀስ በቀስ ተረድቷል ብሏል አረና። ሰራዊቱ ግልጽ አጀንዳውን ይዞ ከጥቅምት 1 ጀምሮ ለተከታታይ ቀናት የሚያደርገው ትግል አረና ፍትሃዊ ጥያቄ በመረዳትና በመደገፍ ብቻ ሳይሆን ከሰራዊቱ ጎንም እንደሚቆም አስታውቋል። መላው የትግራይ ህዝብ ዲያስፖራ ፓርቲዎችና ሲቪክ ማህበረሰቦች ይህንን ፍትሃዊ ሰላማዊ ሰልፍና የሰራዊቱ ትግል እንዲደግፉትም ጥሪውን አቅርበዋል። በመጨረሻም አረና ፓርቲ ከአጋር ፓርቲዎች ጋር በመሆን ሰፊ የተቃውሞ ሰልፍ በትግራይ ክልል ለማድረግ እየተንቀሳቀሰ መሆኑን አስታውቋል። የሻዕቢያና የህወሓት ጽምዶ ያፈረሰው የትግራይ ታጣቂዎች አመጽ። የሻዕቢያና የህወሓት ጽምዶ አሁን የተጀመረ አዲስ ክስተት አይደለም። ሻዕቢያና ህወሓት በመጀመሪያ ደረጃ በተመሳሳይ ፍላጎት በደርግ መንግስት ፊት ተባብረው ሲዋጉ ነበር። ውጤቱ ሻዕቢያ የኤርትራ ነጻ ሀገርነት ሲያውጅ፣ ህወሓት ደግሞ የኢትዮጵያ ገዢ አደረገው። የደርግ መንግስት መውደቅና የኤርትራ ነጻነት ከተፈጸመ በኋላ ግን የሁለቱ ድርጅቶች ፍላጎቶች ተለያዩ። ኤርትራ ከኢትዮጵያ በተለየ ሀገር በመሆን በመጀመር ከነዚያ ጊዜ ጀምሮ በኢኮኖሚ፣ በዲፕሎማሲ፣ በወታደራዊና በፖለቲካዊ መዋቅሮች ውስጥ የተለያዩ አቋሞች አራመዱ። የ1990 እስከ 1992 ዓ.ም የኢትዮጵያና የኤርትራ ጦርነት ይህንን ውድቀት በፍጥነት አጠናክሮ ጽምዶውን ፈጽሞ አፈረሰ። ከዚያ በኋላ በሁለቱ ወገኖች መካከል የአማካይነትና የእርስ በርስ መተሳሰር መንፈስ በፍጥነት ጠፋ። በቅርቡ እንደገና ያገረሸው ጽምዶ ቁጥር 2 ለሻዕቢያ መነሻው ጥቅሙን አስልቶና ግልጽ ዓላማ ያለው ሲሆን ለህወሓት ግን በእውር ድንብር የገባበት ነው። ሻዕቢያ የፕሪቶሪያ ስምምነት ያጨናገፈበትን ትግራይን የማዳከምና የኢትዮጵያን መበተን ፕሮጀክት ቀጣይ ምዕራፍ ሲሆን ለህወሓት ደግሞ ከችግር የማያወጣ በጅብ ሸንጎ ፍትህ እንደጠየቁት አህዮች የጭንቅ አማላጅነት ፍለጋ ነው። ለሻዕቢያ ጽምዶ ከኢትዮጵያ በኩል ሊዞርብኝ ይችላል ብሎ የሚያስበውን ጥቃት የጦርነት ሜዳ አማራጭ ማለትም ስትራቴጂክ ዴፕስ የመፈለግ ስልታዊ አካሄድ ሲሆን ለጦርነት ማግኔቱ ህወሓት ደግሞ ጦርነቱን ጎትቶ ወደ ትግራይ በማምጣት በግርግር ውስጥ መደበቅና እድሜውን ማራዘም ነው። በእርግጥ አዲሱ ጽምዶ ብዙ ርቀት ሳይሄድ ከህዝቡና ከትግራይ ልሂቃን ጠንከር ያለ ተቃውሞ ሲያስተናግድ ቆይቷል። ከሰሞኑ ደግሞ ተቃውሞው ወደ ታጣቂዎች ተሸጋግረዋል። የትግራይ ታጣቂዎች አመጽ የተነሳው እንዲሁ ከላይ ሲታይ የጥቅማ ጥቅም ጥያቄ ይምሰል እንጂ ዋናው ምክንያት ግን 2 ዓመት ከተካሄደው ጦርነት ተከትሎ በክልሉ የተከተለው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ቀውስ ውጤት ነው። ሻዕቢያ በትግራይ የመጨረሻ ምሽጉ ሊያደርገው ያሰበውን የትግራይ ወጣት ታጣቂ ሙሉ በሙሉ የሚባል ደረጃ ጽምዶን ዋጋ የሚያሳጣ እንቅስቃሴ ውስጥ ገብቷል። የትግራይ ክልል ወጣት እኔ 81 ደብረጽዮን የ20 ዓመት ወጣት መስለው እኔ በባዶ ሆዴ በካምፕና በበረሃ እናንተ በሆቴልና ውስኪ የምትራጩት። ኢትዮጵያና ህንድ በኒው ዴልሂ የመጀመሪያውን የጋራ የመከላከያ ትብብር ስብሰባ አካሄዱ። ኢትዮጵያና ህንድ በሁለት ሀገራት መካከል ያለውን የቆየው የሁለትዮሽ የመከላከያ ግንኙነት ያጠናክራል የተባለለት የመጀመሪያው የጋራ የመከላከያ ትብብር ማለትም ጆይንት ዲፌንስ ኮኦፕሬሽን ስብሰባ ትናንትና ረቡዕ ዕለት በኒው ዴልሂ አካሂዷል። ስብሰባው በህንድ የመከላከያ ሚኒስቴር የጋራ ጸሐፊ አሚታብህ ፕራሳድ እና
በኢትዮጵያ የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ቶሸመ ገመቹ በጋራ ሊቀመንበርነት ተመርቷል። በመጋቢት 2017 ዓ.ም ሁለቱ መንግስታት በስልጠናና በገንዘብ ድጋፍ የኢትዮጵያን ወታደራዊ አቅም ለማጠናከር ያለመ የመከላከያ ትብብር ስምምነትን በማጠናቀቅ ላይ እንደሆኑ አስታውቀው ነበር። የአፍሪካ ህብረት ወታደራዊው ኃይል መፈንቅለ መንግስት በማድረጉ ማዳጋስካርን ከአባልነት አገደ። ወታደራዊው መሪ ኮሎኔል ሚካኤል ራንድራኔሪና በማዳጋስካር የሽግግር ፕሬዝዳንትነት አርብ ቃለ መሐላ እንደሚፈጽሙ መገለጹን ተከትሎ የአፍሪካ ህብረት ፕሬዝዳንት አንድሪ ራጃ ኤሊናን ለማስወገድ መፈንቅለ መንግስት መደረጉን በመቃወም ሀገሪቱን ከአባልነት አግዷል። ራንድራኔሪና ነገ አርብ ዕለት የማዳጋስካር ሪፐብሊክ የመልሶ ግንባታ ፕሬዝዳንት ሆነው ቃለ መሐላ ይፈጽማሉ ተብሎ ይጠበቃል ሲል የህገ መንግስታዊ ፍርድ ቤት ችሎት በመጥቀስ የሀገሪቱ መገናኛ ብዙሃን ያሰራጩት መረጃ ያሳያል። በሳምንቱ መጨረሻ ከማዳጋስካር ወደ ውጭ ሀገር ከሸሹ በኋላ በህግ አውጪዎች ከስልጣናቸው የተወገዱት ራጃ ኤሊና መፈንቅለ መንግስቱን አውግዘው ስልጣን ለመልቀቅ ፈቃደኛ አልሆኑም። ራጃ ኤሊና እና መንግስታቸው ላይ ራሳቸውን ጄኔሬሽን ዚ ማዳጋስካር ብለው የሚጠሩት ወጣቶች ቡድን መሪነት ለሳምንታት በዘለቀው የተቃውሞ ሰልፎች ስልጣናቸውን አጥተዋል። የሰራተኛ ማህበራትና የሲቪክ ማህበራትን ያካተቱት ሰልፈኞች የተሻለ አስተዳደርና የስራ ዕድል ጠይቀዋል። በሌሎችም የዓለም አካባቢዎች በወጣቶች የሚመራውን ተቃውሞ እንዲቀሰቀስ ምክንያት ሆነዋል። በተጨማሪም የማዳጋስካር ተቃዋሚዎች ስር የሰደደ የውሃና የኤሌክትሪክ መቆራረጥ፣ የከፍተኛ ትምህርት ተደራሽነት ውስንነት፣ የመንግስት ሙስናና ድህነት መኖሩ ከአራቱ የማዳጋስካር ዜጎች ሶስቱን እንደሚጎዳ የዓለም ባንክ መረጃ ያሳያል። ምንም እንኳን አንዳንዶች ወታደራዊ በሲቪል ተቃዋሚዎች ጀርባ ላይ ስልጣኑ እንደተቆጣጠረ ቢጠቁሙም ሰልፈኞች ግን ማክሰኞ ዕለት በዋና ከተማይቱ አንታናናሪቫ ጎዳናዎች ላይ ከወታደሮቹ ጋር በደስታ ታይተዋል። ኮሎኔሉ ከ2 ዓመት በኋላ ምርጫ እንደሚደረግ ቃል ገብቷል። ነገር ግን የአፍሪካ ህብረት ወታደራዊው ኃይል መፈንቅለ መንግስት በማድረጉ ማዳጋስካርን ከአባልነት አግዷታል። ዲሞክራቲክ ሪፐብሊክ ኮንጎና የኤም23 አማጺ ቡድን የተኩስ አቁም ስምምነት ሂደቱን የሚመለከት ዓለም አቀፋዊ ቡድን ለማቋቋም ተስማሙ። በኳታር ዶሃ የተፈጸመው ስምምነቱ በሁለቱ ኃይሎች መካከል የተፈጠረውን መካረር በአፋጣኝ እንደሚያረጋጋ የተነገረ ሲሆን የኳታር የውጭ ጉዳይ ሚኒስትርም ሰላምን ለማምጣት የታየው ሂደትና ቁርጠኝነት የሚበረታታ ነው ብለዋል። ኪንሻሳ በበኩሏ ለንጹሃንና ቀጣይነት ያለውን ሰላም ለማምጣት ሲባል በስምምነት ሂደቱ እንደማትማቅማማ አስረድታለች። በስምምነት ሂደቱ ከዲሞክራቲክ ሪፐብሊክ ኮንጎ ከኤም23 ቡድን የተወከሉ ልዑካን በእኩል ድምጽ ተሳታፊ እንደሚሆኑ ተነግረዋል። ኤም23 ቡድን ለሰላም ስምምነት ፈቃደኝነት ቢያሳይም ግጭቶች ግን በቋሚነት ባለመቆማቸው የብዙዎች ህይወት ተቀጥፈዋል። ከ7 ሚሊዮን በላይ ዜጎችም ተፈናቅለዋል። እስራኤል ጦርነቱን እንድትቀጥል ላደርግ እችላለሁ ሲሉ ትራምፕ አስታወቁ። ፕሬዝዳንት ዶናልድ ትራምፕ ለእስራኤል አንዲት ቃል ባወጣ በጋዛ ያቆመችውን ጦርነት ትቀጥላለች ብለዋል። ትራምፕ ይህንን ያሉት እስራኤል በሐማስ የተመለሱልኝ በህይወት የሌሉ ታጋቾች እስራኤላውያን አይደሉም ማለቷን ተከትሎ ነው። ፕሬዝዳንት አክለውም ሐማስ የሰላም ስምምነቱን እስከ መጨረሻው የማይጓዝ ከሆነ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን እንዲቀጥሉ ፍቃድ ሰጣለው ብለዋል። እስራኤል በበኩሏ የሐማስን ድርጊት ተከትሎ እርዳታ የሚገባበትና ተጨማሪ ወደ ጋዛ የሚያስገቡ መስመሮችን የመክፈት እቅዷን አዘገያለሁ ብላለች። በሌላ መረጃ ሐማስ ተጨማሪ 2 በህይወት የሌሉ እስራኤላውያን መመለሱን ገልጾ ቀሪ በህይወት የሌሉ ታጋቾችን ለመመለስ ጊዜ እንደሚያስፈልገው ገልጿል። ቡድኑ ባወጣው መግለጫ የሰላም ስምምነቱን ለመፈጸም ቁርጠኛ ቢሆንም እስካሁን ሊደረስባቸው ያልቻሉ የአስክሬኖች መመለሱንና ቀሪዎቹን ለማግኘትና ለመመለስ ጊዜ እንደሚያስፈልገው ተናግረዋል። ረቡዕ ምሽት የመለሳቸው 2 አካላት እስራኤላውያን መሆናቸው ከተረጋገጠ በኋላ በሐማስ በኩል 19 በህይወት የሌሉ እስራኤላውያን ታጋቾች ቀሪ ይሆናሉ ማለት ነው። በሰላም ስምምነቱ መሰረት ደግሞ በመጀመሪያው ምዕራፍ ሙሉ ለሙሉ ታጋቾችን መመለስ ያስገድደዋል። ሐማስ ይህንን ለመፈጸም እየሰራ መሆኑን አስታውቋል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።